ሰበር ዜና ኮሎኔል ደመቀን ለማፈን የገባው አውሮፕላን ሚስጥር ታወቀ። የኤርትራ ጦር ለመጀመሪያ ጊዜ ዝምታውንም ሰበረ። አብይን አስጠንቅቋል። የትግራይ ጀነራሎች ዘመቻ መጀመራቸው ታወቀ። ጤና ይስጥልን። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ ያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ የጋበዝን የዕለቱን ዜናዎች አብይት ነጥቦቹን በማስቀደም አሁን እንጀምራለን። የኤርትራ ጦር ለመጀመሪያ ጊዜ ዝምታውንም ሰበረ። ኢትዮጵያንም አስጠንቅቋል። የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። በስፋት የምንቃኘው ጉዳያችን ነው። ኮሎኔል ደመቀ ዘውዱን ለማፈን የገባው አውሮፕላን ጉዳዩ ከዓመታት በኋላ ዳግም መነጋገሪያ ሆኗል። ጉዳዩ መነጋገሪያ የሆነው ከሰሞኑ ወደ ሁመራ ዳግም በረራ ከመጀመሩ ጋር ተያይዞ ነው። በሌላ በኩል ለቤተ መንግስቱ ቅርብ የሆኑት ፖለቲከኛ እነ ኮሎኔል ደመቀ አዲስ ጦር ሲያስመርቁ መገኘታቸው ትኩረት ስቧል። በሌላ በኩል ኮሎኔል ደመቀ ዘውዱ ስለ ፋኖ ዝምታቸውን ሰብረዋል። ትሰሙታላችሁ። ጠቅላይ ሚኒስትር አብይ ወደ ኤርትራ አደራዳሪ መላካቸው ተሰማ። ለኤርትራ ቅርብ የሆኑ የመረጃ ምንጭ ባወጣው ዘገባ አብይ አንድ የደህንነት ሰው ወደ አስመራ መላካቸውን የዘገበ ሲሆን ኢሳያስም ለድርድሩ መልስ መስጠታቸውን ጠቅሷል። ዝርዝሩን ይዘናል። የትግራይ ጀነራሎች ዘመቻ መጀመራቸው ታወቀ። ዘመቻው ለጊዜው መቀሌ ላይ የተጀመረ ሲሆን በቀጣይ ቀናት በሌሎች የትግራይ ከተሞች ላይ እንደሚጀመር ተሰምቷል። በሌላ በኩል ጀነራል ታደሰ ወረደ ከወራት በኋላ ለመጀመሪያ ጊዜ በአደባባይ ታይተዋል። ይህንንም ትሰሙታላችሁ። የጦር አዛዡ ህዝቡ መስዋዕትነት ለመክፈል መዘጋጀት አለበት አሉ። የጦር አዛዡ ጎረቤታችን ልትወረን ነው ሲሉ ከሰዋል። ይህንንም ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን ወደ ዝርዝሮቹ እናመራለን። በትግራይ የእስር ዘመቻ መከፈቱ ተሰማ። እስሩ ጋዜጠኞችና ተቃዋሚ ፖለቲከኞች ላይ ያነጣጠረ ነው ተብሏል። በትግራይ ክልል በተለይም በመቀሌ ከተማ በተለያዩ ግለሰቦች ላይ ያነጣጠረው የእስር ዘመቻ መጀመሩን ከክልሉ የሚወጡ ሪፖርቶችም አመላክተዋል። ይህ የእስር ዘመቻ በዋናነት በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑ ተገልጿል። አቶ ጌታቸው ረዳ ክልሉን በፕሬዝዳንትነት ከመሩ በኋላ ከኃላፊነታቸው ተነስተው ወደ ፌዴራል መንግስት በሌላ ኃላፊነት መመደባቸው ይታወሳል። እንደ ሪፖርቶቹ ገለጻ አቶ ጌታቸው ከክልሉ ኃላፊነት ከለቀቁ በኋላም የእርሳቸውን አቋም የሚደግፉና አሁን ያለውን የክልሉን አመራር የሚቃወም አካላት የተለያዩ እንቅስቃሴዎች ሲያደርጉ ቆይተዋል። አሁን ላይ የእነዚህ አካላት እንቅስቃሴ ጫና እንደገጠመውና የመቀሌ ከተማ ፖሊስ ኮሚሽን ከሌሎች የጸጥታ ኃይሎች ጋር በመተባበር እነዚህን ግለሰቦች በቁጥጥር ስር እየዋለ እንደሚገኝ ተሰምቷል። የእስር ዘመቻው በዋናነት በመቀሌ ከተማ ላይ ያተኮረ ቢሆንም ቀስ በቀስ ወደ ሌሎች የትግራይ ከተሞችና ገጠራማ አካባቢዎችም ሊስፋፋ ይችላል የሚል ስጋት እንዳለ ምንጮችም ጠቁመዋል። ይህ ክስተት ሰላምና ዲሞክራሲ አለ በሚባለው ክልል ውስጥ የተለየ ሀሳብ በመያዛቸው ብቻ ዜጎች እየታሰሩ ነው የሚል ትችት እያስነሳ ይገኛል። አንዳንድ የፖለቲካ ተንታኞች ይህ አይነቱ እርምጃ በክልሉ የፖለቲካ ምህዳር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን እየገለጹ ነው። ይህ በእንዲህ እንዳለ በሌላ መረጃችንም የኤርትራ ጦር ለመጀመሪያ ጊዜ ዝምታውንም ሰበረ። ኢትዮጵያንም አስጠንቅቋል። የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል
አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናልን ብለዋል። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችል የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓመተ ምህረት ነው። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት በጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛው መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመላክተዋል። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስተሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። የኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስተሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። ሚኒስተሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያ እና ለጎረቤቶ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገር የማይደመጠው የኤርትራው መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቀዋል። ጦሩ አክሎ ቀይ መስመርን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። ሁለቱ ሀገራት በሚያዋስኑ አካባቢዎች ግዙፍ የሆነ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጀነራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑን እና ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት በመጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኘው 66 ከፍተኛ የወታደራዊ መኮንኖች ሲሆኑ 4ቱ የሙሉ ጄኔራልነት ማዕረግም ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራው መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ እንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግበዋል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናልን ብለዋል። አድማጮቻችን መረጃችን የቀጠለ ሲሆን ኮሎኔል ደመቀ ዘውዱን ለማፈን የገባው አውሮፕላን ጉዳዩ ከዓመታት በኋላ ዳግም መነጋገሪያ ሆኗል። ጉዳዩ መነጋገሪያ የሆነው ከሰሞኑ ወደ ሁመራ ዳግም በረራ ከመጀመሩ ጋር ተያይዞ ነው። በሌላ በኩል ለቤተ መንግስቱ ቅርብ የሆኑት ፖለቲከኛ እነ ኮሎኔል ደመቀ አዲስ ጦር ሲያስመርቁ መገኘታቸው ትኩረት ስቧል። በሌላ በኩል ኮሎኔል ደመቀ ዘውዱ ስለ ፋኖ ዝምታቸውንም ሰብረዋል። ወልቃይት በነ ኮሎኔል ደመቀ መተዳደር ከጀመረ ወዲህ ለመጀመሪያ ጊዜ የአየር በረራ ከሰሞኑ መጀመሩ ይታወሳል። ይህ የበረራ መጀመር ታዲያ ማዕከላዊ መንግስቱ የወልቃይትን ጥያቄ ለመመለስ ያለውን ፍላጎት የሚያሳይ ነው በሚል በኮሎኔል ደመቀ በኩል ከሰሞኑ ሲወደስም ነበር። በአንጻሩ በትግራይ ፖለቲከኞች በኩል ብልጽግና የትግራይን ጥያቄ ለመመለስና ፕሪቶሪያን ለማክበር ዳተኛ መሆኑን ያሳያል ሲሉ ተችተዋል። በሌላ ወገን ያሉት ደግሞ የፌዴራል መንግስቱ ሁለቱን
ክልሎች ወደ ግጭት ለማስገባት የመዘዘው ካርድ ነው በሚል ሲተቹትም ታይተዋል። በዚህ የበረራ መጀመር ሂደት ግን አንድ ትኩረት የሚስብ ጉዳይም ተስተውሏል። እንደሚታወሰው ከዓመታት በፊት በ2008 ዓመተ ምህረት የኢህአዴግ መንግስት ኮሎኔል ደመቀን ለማፈን ወደ አካባቢው የኮማንድ ኃይል ልኮ እንደነበር የብዙዎችም ትውስታ ነው። ከቀናት በፊት ወደ ወልቃይት ዋና ከተማ ሁመራ የበረረችው የኢትዮጵያ አየር መንገድ ኪው400 አውሮፕላን ከ9 ዓመት ተኩል በፊት እነ ኮሎኔል ደመቀን ለማፈን ተልኮ የተሰጣቸውን የደህንነት ሰዎች ከአዲስ አበባ ጭና ወደ ጎንደር የተጓዘችው አውሮፕላን ናት። ይቺ አውሮፕላን ያኔ ለአፈና ታርጌት የተደረጉትን እነ ኮሎኔል ደመቀን ከሰሞኑ ከአዲስ አበባ ጭና ወልቃይት ሁመራ ላይ አርፋለች። ይህም የታሪክ ግጥጥሞሽን ያሳየ በሚል በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ አጀንዳም ሆኗል። ይህ በእንዲህ እንዳለ ወልቃይት ላይ ወታደራዊ ውጥረቱ ከመቼውም ጊዜ በላይ አይሏል። ህወሓት ከሰሞኑ በጠለምት በኩል ተከዜን ተሻግሯል መባሉ ደግሞ ትኩሳቱን ያባባሰ ጉዳይ ነው። ተከዜን እጠብቃለሁ በሚል እየተደራጀ ያለው የተከዜ ዘብ ታዲያ ወታደራዊ ዝግጁነቱን እያጠናከረ መጥቷል። በትላንትናው ዕለትም ተጨማሪ ወታደሮችን አስመርቋል። በዚህ የምረቃ ስነ ስርዓት ላይ ለቤተ መንግስቱ ቅርብ የሆኑት ዶክተር ዳኛቸው አሰፋ መገኘታቸው ትኩረት የሳበ ጉዳይም ሆኗል። ዶክተር ዳኛቸው በወታደራዊ ምረቃው ላይ ንግግር ያደረጉ ሲሆን በአካባቢው አመራሮችም ካባ ተሸልመዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሽተ ደምለው ዶክተር ዳኛቸው አሰፋ ለእውነት የቆመና በአመንኪዮ የሚያምኑ ኢትዮጵያዊ ናቸው ብለዋል። ዶክተር ዳኛቸው እውነትን ተናግረው በእውነት የኖሩ መሆናቸውን አቶ እሸተ አንስተዋል። ኮሎኔል ደመቀ በበኩላቸው የአማራና የኢትዮጵያ ሕዝብ ከጎናችን በመቆሙ አማራዊ ማንነታችንን ለማረጋገጥ የምናደርገውን ትግል እያቃለልን ነው ሲሉ ተናግረዋል። በወልቃይት ጉዳይ ላይ አሸናፊ ለመሆን ሁሉም በትብብር መስራት እንደሚገባው ያነሱት ኮሎኔል ደመቀ ወደ ጫካ የገቡ ወገኖችም ሰላማዊውን መንገድ መከተል እንደሚገባቸው ለፋኖ ጥሪ አቅርበዋል። አድማጮቻችን መረጃችን የቀጠለ ሲሆን ጠቅላይ ሚኒስትር አብይ ወደ ኤርትራ አደራዳሪ መላካቸው ተሰማ። ለኤርትራ ቅርብ የሆነው የመረጃ ምንጭ ባወጣው ዘገባ አብይ አንድ የደህንነት ሰው ወደ አስመራ መላካቸውን የዘገበ ሲሆን ኢሳያስም ለድርድሩ መልስ መስጠታቸው ተጠቅሷል። ጠቅላይ ሚኒስትር አብይ ከ2 ሳምንት በፊት በፓርላማ ባደረጉት ንግግር ከኤርትራ ጋር ስለገቡበት ውጥረት ለምዕራባውያንና ሀያላን አገራት አንድ ጥሪ አቅርበውም ነበር። አብይም በዚህ ጥሪያቸው ላይ ቻይናና ሩሲያን በስም በመጥራት ሌላ ነገር ሳይፈጠርና ሳይረፍድ አወያዩን፣ አደራድሩን፣ ካልሆነ ግን ከባድ ነገር ይፈጠራል፣ ነገሩ ከተጀመረ በኋላም እየየ አይሰራም በማለት አስጠንቅቀውም ነበር። ከዚህ የጠቅላዩ ጥሪ በኋላ ራሽያና ቻይና ሁለቱ መሪዎች ለማደራደር የተሻለ እድል አላቸው በሚል ተንታኞች ሲናገሩ ቆይተዋል። በተጨማሪም ሳውዲ አረቢያና ለእንግሊዝ ሁለቱን ሀገራት ለማደራደር ተደጋጋሚ ሙከራዎችን እንዳደረጉ መረጃዎች ይጠቁማሉ። ከእነዚህ ሁለት ሀገራት ባሻገር ኬንያ ሀገራቱን ከጦርነት አፋፍ ለመመለስ እንቅስቃሴ ጀምራለች። የቀድሞ የሻዕቢያ ታጋይና የአስመራ ዩኒቨርሲቲ ዲን እንዲሁም በአሁኑ ሰዓትም በኖርዌይ የምርመራ ስራዎችን እያከናወነ የሚገኘው መሐመድ ኬየር ኡመር አብይ ወደ ኬንያ መልጃ መላካቸውን ዘግቧል። ተመራማሪው አገኘሁት ባለው ተጨባጭ መረጃ መሰረት ኢትዮጵያ ኬንያን አደራድሪን ስትል ወደ አስመራ አንድ የደህንነት ሰው ልካለች ያለ ሲሆን አብይ ኢሳያስ በኢትዮጵያ የውስጥ ጉዳይ መግባት እንዲያቆምና የጦርነት ዝግጅቱን እንዲያቆም ጠይቀዋልም ተብሏል። በአንጻሩ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ጦርነት እንዳትከፍትባቸው ማረጋገጫ እንደጠየቁ ዘግቧል። ይህን መረጃ በተመለከተ እስካሁን ከሁለቱ ሀገራት በኩል የተሰጠ ማረጋገጫ የለም። የተወደዳችሁ የቻናላችን ተከታታዮች ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።